አመሰግናለሁ አርበኛ አስረስ ማረዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንግዲህ በሰሞኑ ጉዳዮች ላይ ለመነጋገር ፈቃደኛ ሆነ በመምጣት ከልብ ነው አመሰግነው የማስቀድመው ሰሞኑን መላ የአማራን ህዝብ መላ የኢትዮጵያን ህዝብ ሰባዊነት የሚሰማውን የሰው ልጅ በሙሉ ጉዳዩን ለሰማው ሁሉ ከፍተኛ ስሜት ውስጥ የከተተውን የታጋይ በአለም ዋሴን ጉዳይ የተመለከተ ነው ከዛን ጀምራለን እስቲ ምንድነው የሆነው እንደው ባጭሩ የሆነውን እንድትነግረንና ከዚህ በኋላ ስላለው አጠቃላይ ሁኔታም ድርጅታችሁ የአማራ ፋኖ ብሔራዊ ኃይል ምን እንዳቀደም ልትገልጽልን ትችላለህ በቅድሚያ ግን ምንድነው እንደው የሆነው አርበኛ አስረስ አመሰግናለሁ መሳይ ፋኒት ባለሟሲውን የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የአምስተኛ መንግሻ ቴክም ክፍለ ጦር አባል ነች የ19 ዓመት ወጣት ነች እንግዲህ እንደማንኛውም የፋኖ አባል በርካታ እንስት ፋኖች ድርጅታችን ጋር በተለያየ ደረጃ በአመራርነትም በአባልነትም በተለያየ መንገድ ተሳትፎ እንደሚያደርጉ ይታወቃል ከነኛ መካከል አንዷ ነች እንደማንኛውም የፋኖ አባል የተሰጣትን ወታደራዊ ግዳጅ በመፈጸም ላይ እያለች ነው በጠላት እጅ የወደቀችው ቀላል ጉዳት ደርሶባት በጠላት እጅ ከወደቀች በኋላ ያው ያረመኔው አገዛዝ ሰራዊት የእንስቷን ጡቶች በመቁረጥ ማንኩሳ ከተማ ምዕራብ ጎጃም ማንኩሳ ቢባል ከተማ አካባቢ አስፋልት ላይ ከመጣሉ ባሻገር በቆዳዋ ላይ አማራ ሚል ተጽፎ አማራ ሚል የነበረውን ንቅሳት ያረፈበትን የቆዳዋን ክፍል ገፎ በመጣል እጅግ በጣም አረመኔያዊ እና አውሬያዊ ድርጊት ነው የፈጸሙት ይሄ በተደጋጋሚ የጦርነት ከጀመረ ጊዜ ጀምሮ በተለያየ መንገድ ሲያደርጉት የኖሩት ነው በሆነ አጋጣሚ በእጃቸው የገባውን ንጹሃንን ጨምሮ ተዋጊዎችን ብቻ ሳይሆን በሳት አቃጥለዋል ከዚህ በፊት ብልታቸውን ቆርጠዋል አንገት ቆርጠዋል ይሄ አይነት አረመኔያዊ ተግባራቸው አንደኛው የጦርነቱ ስልት ሆኖ መተግበር ከጀመረ ቆይቷል የጦርነት ከጀመረ ጊዜ ጀምሮ ይሄን ሲያደርጉት የቆዩት የሚያደርጉበት ዋነኛው ዓላማ ማህበረሰቡን በሽብር የፖለቲካ ሐሳባቸውን እንዲቀበልና በባርነት እንዲገዛ እና ከትግሉም እንዲናጠብ ታስቦበት የሚደረግ ነው በአውደ ውጊያ በመደበኛው ውጊያ የሚያደርገው የማጥፋት ግብግብ የከሸፈበት አገዛዝ እንደነኛ አይነት አስቀያሚ ድርጊቶችን በመፈጸም ህዝቡን በማስጨነቅ አጋዩን በማስጨነቅ ሽብር በመፍጠር ፖለቲካ ዓላማውን ለማሳካት የሚያደርገው ተጋድሎ ነው በእኛ በኩል እነኚህና መሰል ድርጊቶች በተደጋጋሚ የተፈጸሙ የቆዩ ቢሆኑም ድርጊቶቹ የበለጠ ቁጭትን የሚፈጥሩ የበለጠ እልህን የሚፈጥሩ የበለጠ አገዛዙ ምን ያክል የአማራ ህዝብ ላይ ጥላቻ እንዳለው ምን ያክልም የአማራን ህዝብ ዘር ለማጥፋት አበርትቶ እንደሚሰራ የሚያመላክቱ መሆናቸውን በመገንዘብ በልህና በቁጭት አገዛዙን ለማስወገድ የምናደርገውን ተጋድሎ አጠናክረን የምንቀጥል መሆኑን እንግዲህ እንደ አፋባህም የወጣ መግለጫ አለ በየግላችንም የሰጠናቸው መልሶች አሉ ለጉዳዩ በአጠቃላይ በፋኖች ላይ ከፍተኛ የሆነ እልህና ቁጭትን አስፈኗል ይሄ አጸያፊ ድርጊት በማህበረሰቡ ላይም ከፍተኛ ቁጣን የቀሰቀሰ ድርጊት ነው አገዛዙ የፈጸመው እንዳነሳውልህ ይሄ ድርጊት በተደጋጋሚ የሚፈጸም በተለያየ ጊዜ የሚከናወን ፋኒት በአለም መሳሪያን አገዛዙን እየተዋጋች ያለች አንድ ነፍሷን ለህዝቧ ልትሰጥ የወሰነች ነች ሌሎች እህቶቻችን በየጓዳው በየቤታቸው ሳይታጠቁም እንደዚህ አይነት ድርጊት ሲፈጸምባቸው ነው የቆየው በአጠቃላይ ያገዛዙ ዋነኛ መገለጫ እና ዋነኛ የአውሬነት ባህሪው መሆኑን በተደጋጋሚ ስንናገር የነበረው አሁንም በተግባር ያድርጊት እየተፈጸመ ነው የሆነው ያለው ነገር እንግዲህ አርበኛ አስረስ ምናልባት ወደዚህ እርምጃ የገባበት ብዙ ጊዜ ከፍተኛ ሽንፈት ሲደርስበት አከርካሪው ሲመታና በአንዳንድ አካባቢዎችም እንደዚሁ በርካታ የሰራዊቱ ቁጥር ሲያጣ በዚህ አይነት እርምጃ ላይ ይሰማራል እነንም ከዚህ ቀደም ማሳይቷልና አሁን እዛ አካባቢ ይሄንን እርምጃ ለመውሰድ አንድ ፍሬ ልጅ ናት እውነት ለመናገር በጣም የምታሳሳ ልጅ ናት በርግጥ ጦርነት ነውና ለመሞትም ቆርጣ ወስና ይገባችበት በመሆኑ እንዲህ አይነት ነገር ሊከሰት እንደሚችል ይጠበቃል ግን ያገዳደሉ ሁኔታ መጨረሻ ላይ ገጠማት ግን የጭካኔን ጥግ የሚያሳይ ነው ወደዚህ ወሰዳቸው ግን ምንድነው ሽንፈት ነበረ በአካባቢው ተመተው ነበረ እንዲህ ሊጨክኑ የቻሉበት ምክንያት ምንድነው በዛም በሌላውም ቀጠና በተደጋጋሚ ሽንፈት ያጋጥማቸዋል በተደጋጋሚ
ይመታሉ፣ በተደጋጋሚ ይማረካሉ። እንደምታውቀው መሳይ በእኛ በኩል የማረክናቸውን መከላከያ አባላት ለቀይ መስቀል እያስረከብን የቆሰሉት ሕክምና እንዲደረግላቸው ቀይ መስቀል መረከብ ያልቻለውንና ያልፈለገውን ደግሞ ለቤተሰቦቻቸው እየሸኘን ሰብአዊነትንና ርህራሄን መሰረት ያደረገ ትሪትመንት ነው ለምርኮኞቹ ስናደርግ የነበረው። በዛን ዕለት ፋኒት ባለም በተያዘችበት ዕለት በእነሱ ላይ የተለየ የደረሰ ጉዳት የለም። ጥቅምት 2 2018 ዓ.ም ነው ያ ድርጊት የሆነው። በእርግጥ ቀጠናው ላይ በተደጋጋሚ ጠንከር ያለ ውጊያ ሲደረግ ስለነበረ በተደጋጋሚ ጉዳት ሲደርስባቸው እንደቆየ ይታወቃል። ነገር ግን የተለየ ኢንሲደንት አልነበረም። እሷ የነበረችበት ትምህርት የተሰጠችበት ቀጠና አካባቢ በነበረ አነስተኛ የተኩስ ልውውጥ በስተቀር በጠላት ላይ ሌላ ጊዜ እንደሚሆነው የተለየ ነገር አልተደረገም። ወይም ደግሞ ኢሚዲየት የሆነ የወዲያውኑ የሆነ ኮዝ አልነበረም። እንግዲህ አርበኛ አስረስ ምናልባት የሷም ግድያ በእንደዚህ አይነት ሁኔታ በመፈጸሙ በሰራዊቱ ላይ የፈጠረው አጠቃላይ ሁኔታ በቅርበትም ከሰራዊቱ ጋር ስላለ ምንድነው ማለት እንችላለን? ቀደም ሲል ቁጣም ቁጭትም ፈጥሯል የሚል ነገር አንስታል። በአገዛዙ በኩል ደግሞ ከትግሉ ሰው እንዲርቅ ፈርቶ እንዳይመጣ መሳሪያ እንዳያነሳ እሷን ያየ ተቀጣ አይነትም ስሜት እንዲኖረው አስበው ሊሆን ይችላል። ግን ተቃራኒው ስሜት ነው የገነገነ ያለውና እንደው እናንተ ሰራዊቱ አጠገብ ነው ያላችሁት፣ ምን እያለ ነው ሰራዊቱ? ያው ይሄ ሰራዊት ይሄን አገዛዝ ሊተናነቅ ሲወጣ መስዋዕትነት እንደሚከፍል አውቆት ዋጋ እንደሚከፍል አውቆት በሚከፍለው ዋጋ ከፍተኛ ጀብዱ እየፈጸመ አገዛዙን እንደሚያንኮታኩት በተግባር እያየና እየተለማመደ የመጣ ሰራዊት ነው። እንዲህ አይነት ዘግናኝ ድርጊቶችን በተለያየ ጊዜም ሲያጋጥሙት የቆየ ሰራዊት ነው። ስለዚህ የበለጠ ሰራዊቱ ላይ የበለጠ ቁጣና ቁጭት የበለጠ ይህንን አረመኔው ድርጊት የሚፈጽሙ አመራሮችን ከነመዋቅራቸው የሰራዊት አባላቱን ከነከፍተኛ መኮንኖቹ መደምሰስ በጣም ጊዜ የማይሰጠው ጉዳይ መሆኑን በመረዳት ከፍተኛ የሆነ ቁጭት ውስጥ በመግባት ስራዎች እየተሰሩ ነው ያለው። ይሄ አንዲት ፋኖ ላይ የተደረገ ድርጊት በአጠቃላይ አማራ ህዝብ ላይ የተደረገ ዘግናኝ ድርጊት ተደርጎ የሚወሰድ እንጂ በአንድ ግለሰብ ላይ እንደተደረገ ተደርጎ የሚቆጠር አይደለም። ይህን አለመሆኑ ደግሞ ሰራዊታችን በሚገባ ያውቃል። ይሄ ጦርነት የዘር ማጥፋት ጦርነት ነው፣ የዘር ማጥፋት ወንጀል ነው አብይ አህመድ እየፈጸመ ያለው። ከዚህ በፊትም በተለያየ ጊዜ በድሮን ጭምር ህጻናትን ሲጨፈጭፍ ነው የቆየው፣ እናቶችን ሲጨፈጭፍ ነው የቆየው። የተሰማራው ሰራዊት ይዘርፋል፣ ይገድላል፣ ይደፍራል። ይሄ ዋነኛው የሰራዊቱ መገለጫ ከሆነ ውሎ ያደረ ጉዳይ ነው። ስለዚህ ይህን ሰራዊት ማሸነፍ፣ ይህንን አገዛዝ ማሸነፍ፣ ይህንን አገዛዝ ማስወገድ ብቸኛ ምርጫው መሆኑን ያወቀና የተረዳ ነው የፋኖ ሰራዊት። በዛ ልክም ነው ስራዎች እየተሰሩ ያሉት። ከዚህ ጥቃት ቀጥሎም ተናጥላዊ እርምጃዎች አንዳንድ አካባቢዎች መወሰድ ተጀምረዋል። ሌሎችም አካባቢዎች የተለየና አዲስ ባይሆንም በዚሁ ቁጭትና ስሜት በመነሳሳት በተለይ የ3ኛ ክፍለ ጦር ጎጃም አገው ምድር ክፍለ ጦር የምንለው የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ማለት ነው አዲስ ቅዳም ላይ ትልቅ ድል የተቀዳጀበትን ውጊያ አድርጓል። ይቀጥላሉ። በአጠቃላይ እንዲህ አይነት ድርጊቶች ሊቆሙ የሚችሉት ትዕዛዙን የሚሰጡት መኮንኖች፣ ትዕዛዙን የሚሰጡት አመራሮች፣ ስምሪቱን የሚሰጡት አመራሮች ከመንበረ ስልጣናቸው ሲወገዱ ብቻ እንደሆነ ሁላችንም እንረዳለን። ያንን ለማድረግ ማንኛውንም ዋጋ ለመክፈል የተዘጋጀ ሰራዊት ነው ያለው። ይሄ ዘግናኝ ድርጊት ደግሞ ያን አስቀድሞ የነበረን የፖለቲካ ዓላማ የነበረን አገዛዙ ላይ የነበረንን መረዳት የበለጠ ያረጋገጠ የበለጠ ቁጭት እንዲያድርብን ያደረገ ነው ማለት ነው። እንደው አርበኛ አስረስ የአንድ ሰሞን ቁጭት ሆኖ እንዳያልፍ አንድ ሰሞን ላይ ተነስቶ እንደወረት ከዛ በኋላ አጀንዳነቱ ጠፍቶ በሌላ ነገር የምትረሳበትና የምትዘነጋበት ሁኔታ እንዳይፈጠር እንደው ምን መደረግ አለበት? ይሄ አንድ በዓለም ላይ የተፈጸመ ድርጊት አይደለም፣ በመላ ህዝብ ላይ የተፈጸመ ነው። እንዲህ ነው ሊያደርግ የሚችለው የሚለውን ሁሉም ከድምዳሜ ላይ ደርሶ ነው እንግዲህ ቁጭቱን እየገለጸ ያለው። ይህንን ነገር ቀጣይነት እንዲኖረው በተለይ በእናንተ በኩል በስሟ ዘመቻ ተከፍቶ ምናልባት ይህንን የእሷን ታሪክ የሚዘክሩ ድሎችን ለማስመዝገብ ምን ያህል ተዘጋጅታችኋል? በዚህ አንጻርስ የምታደርጉት ነገር አለ ወይ? እችን ታጋይ ወደፊትም ለማስታወስ ምን አይነት ነገሮች መደረግ አለባቸው ትላላችሁ? እንደው በመላው ዓለምስ የዚችን ልጅ ጉዳይ ወደ ዓለም አቀፉ ፍርድ ቤት መሄድ አለበት። ግፍ ነው የተፈጸመው። ይሄ የጦር ወንጀል ነው። ከዚህ አንጻር መደረግ ያለበትን ነገርስ እንዲደረግ ከእያንዳንዱ ምን ይጠበቃል የሚለው ላይ እንደው አስተያየት ብትሰጥበት። ምን መሰለ መሳይ፣ እንግዲህ እኛ እንደ ድርጅት እንደ ፋኖ አመራርና አባል ማድረግ ያለብንን የቆምንለትን ዓላማ አገዛዙን የማስወገድ ተግባራችንን የበለጠ አጠናክረን እንደምንቀጥል ቅድም እንደገለጽኩልህ በዛ ልክ ነው የሚታየው። ነገር ግን ይሄ ድርጊት በአጠቃላይ በሰው ልጆች ላይ የተፈጸመ ድርጊት ነው። በሰብአዊነት ላይ የተፈጸመ ድርጊት ነው። እንደሚታወቀው በሰብአዊነት ላይ የሚፈጸሙ እንደ ዘር ማጥፋትና እንደዚህ አይነት ዘግናኝ ድርጊቶች በዓለም አቀፍ ጁሪስዲክሽን ያላቸው ሌሎች ሀገሮች እንደው ለምሳሌ ብናነሳ የየትኛውም ሀገር ሶቨርኒቲ ወይም ሉዓላዊነት በምንም አይነት ሁኔታ የማይጣስ መብት እንደሆነ ይታወቃል። ነገር ግን
በሰብአዊነት ላይ ወንጀል የሚፈጽም አገዛዝ ካለ ያሉዓላዊነት ተጥሶ ጭምር ህግ ማስከበር እንደሚገባ ያን አገዛዝ ማስወገድ እንደሚገባ ታውቃል። ከዚህ በፊት ሊቢያ ላይ መሐመድ ጋዳፊን ለማስወገድ የኔቶና የአሜሪካ ኃይሎች ፈረንሳይ ጭምር ተሳትፎ ያደረጉበት ፕሪቴክስት ይሄ ነበር። ሌሎች በርካታ ሀገራት ላይም የሚሊተሪ ኢንተርቬንሽን ሲያደርጉ የነበሩ ሀያላን ሀገራት በዚህ በሰብአዊነት ላይ የሚፈጸሙ ወንጀሎች የሰው ልጆችን ሁሉ የሚገዱ የሰው ልጆችን ሁሉ የሚመለከቱ መሆናቸውን ታሳቢ በማድረግ ነበር። በጣም በሚያሳዝን ሁኔታ የአማራ ህዝብ ላይ እየተፈጸመ ያለው ድርጊት አይደለም የሚሊተሪ ኢንተርቬንሽን ደረጃ ሊያገኝ ቀርቶ በሴኩሪቲ ካውንስል ደረጃ እንኳን አጀንዳ እየሆነ አይደለም። ይሄ በጣም እጅጉን የሚያሳዝን ጉዳይ ነው። የዓለም ህዝብ ሊያፍርበት የሚገባ ጉዳይ ነው። በሰብአዊነት ላይ እንሰራለን የሚሉ ግብረሰናይ ድርጅቶች እና ሌሎች ተቋማትም በዚህ ጉዳይ ላይ ታሪካዊ ስህተት እየሰሩ እንደሆነ ይሰማኛል። በእኔ በኩል በአንድ በኩል የአጠቃላይ የአማራ ኢሊት በዚህ ዙሪያ ላይ እድሉ ያላቸው ኤክስፖዠሩ ያላቸው ግለሰቦች፣ ቡድኖች ድክመት ተደርጎ ሊወሰድ ይችላል። በዋናነት ይሄ ድርጊት እየተፈጸመ ያለው እንግዲህ እንደሚታወቀው ጡት የህይወት ምልክት ነው። የሴት ልጅን ጡት ቆርጦ የሚጥል አረመኔያዊና አውሬያዊ አገዛዝ ጋር እንደ መንግስት ማየት እንደ መንግስት መቁጠር ጭምር ነውር መሆን አለበት ብዬ አስባለሁ። ይሄ ድርጊት ሲፈጸም በሴትነት ላይ የተፈጸመ ድርጊት ነው። ይሄ ድርጊት በሰውነት ላይ የተፈጸመ ድርጊት ነው። ይሄ ድርጊት አውሬያዊ ድርጊት ነው። በምንም መንገድ ኮምፕሮማይዝ ልታረገው የምትችለው አይደለም። በምንም መንገድ ማስተባበያ ልታስቀምጥለት የምትችል አይደለም። ምንም አይነት ምክንያት ጀስቲፊኬሽን ልታስቀምጥለት የምትችል አይደለም። ይሄ በሰው ልጆች ላይ የተፈጸመን ድርጊት የሰው ልጆች ሁሉ ተነስተው ሊታገሉት የሚገባ ነው። በተለይ ትላልቅ ተቋማት፣ ትላልቅ ኢንስቲትዩሽኖች ይሄን መብት እናስከብራለን፣ ለሰው ልጅ መብት፣ ሰብአዊነት፣ ሰብአዊ መብት መከበር እንቆረቆራለን የሚሉት ደግሞ ቀዳሚ አጀንዳቸውና ስራቸው ሊያደርጉት በተገባ ነበረ። ነገር ግን ይሄን መሰል ድርጊት እስካሁን እየተደረገ አይደለም። በፋኒት ባለም ላይ የተፈጸመው ድርጊት እንዳነሳው በመላው አማራ ህዝብ ላይ የተቃጣ የዘር ማጥፋት ጥቃት ምልክት ነው። ይሄ ድርጊት ደግሞ በብዙ ቦታዎች ተደጋግሞ ሲፈጸም የቆየ ተግባር ነው። ስለዚህ ይህንን ተግባር ነውርነቱን ከመግለጽ ባሻገር ተጣርቶ ጭምር የአብይ አህመድ መንግስት ላይ ሳንክሽን እንዲጣልበት፣ ማዕቀብ እንዲጣልበት እዛም ያለፈ ሌሎች እርምጃዎችን መወሰድ ያለበት ተግባር ነው። ይሄ ወንዘን ለአንድ ቀን ለሁለት ቀን አጀንዳ ሳይሆን ያለመታከት ያን ውጤት እስከምናመጣ ድረስ ተከታታይነት ያለው ስራ ሊሰራ ይገባል። በተለይ በውጭ ያለው ማህበረሰብ፣ በውጭ ያሉ ኢትዮጵያውያን እና የአማራ ዲያስፖራ በዚህ ጉዳይ ላይ በሰፊው ሊሰሩበት ይገባል ብዬ አስባለሁኝ። ያልኩት የሁለት የሶስት ቀን ዘመቻና አጀንዳ ሆኖ መቅረት ያለበት ጉዳይ አይደለም። ይሄ በሰው ልጆች ላይ የሚፈጸም በአማራ ህዝብ ላይ የሚፈጸም አስቀያሚና አውሬያዊ ተግባር ስለሆነ አገዛዙ በዚህ አውሬያዊ ተግባሩ ይሄንን ስነልቦና፣ ይሄንን አስተሳሰብ፣ ይሄንን ፖለቲካዊ እሳቤ እንደተሸከመ መንግስት ሆኖ መቀጠል፣ ከዚህ መንግስት ነኝ ከሚል አሸባሪ ድርጅት ጋር ደግሞ ግንኙነት ማድረግ በአጠቃላይ ሊቆም የሚገባው ጉዳይ ነው። በአጠቃላይ በቀጠናውም በዚህ በሰብአዊ መብት ጉዳይም የሚቆርቆሩ አካላት ሁሉ ትልቅ አጀንዳቸውና ጉዳያቸው ሊያደርጉት ይገባል። ይህ ይሆን ዘንድ ግን የብዙ ባለድርሻ አካላትን ርብርብና ተሳትፎ ይጠይቃል። እሱ እንዲሰራ በእኛ በኩል የምንችለውን ሁሉ ጥረት በማድረግ ላይ እንገኛለን። መሳይ እንግዲህ አርበኛ አስረስ የፋኒት በአለም ዋሲውን ግድያን በተመለከተ ሰሞኑን መላው ዓለም ኢትዮጵያውያን ሀዘናቸውን እየገለጹ ነው። አንዳንድ ትግላችሁን በአማራ ፋኖ የምታደርጉትን ትግል ምክንያት የሚያሳጡ ብረት ማንሳታችሁን ተገቢ አይደለም ብለው የሚኮንኑ የአማራ ብሔር ተወላጅ የሆኑ ፖለቲከኞች ሳይቀሩ ምናልባት የዚችን ልጅ ግድያ ተመልክተው በእርግጥም ምክንያት አላችሁ፣ በእርግጥም ብረት ያነሳችሁት እንደው ያለ ምክንያት አይደለም የሚለውን ሐሳባቸውን የቀደመ ቀይረው ድምዳሜያቸውን አስተካክለው ትግሉን ይቀላቀሉ ይሆን ብለን እየጠየቅን ነው። ከሞራል አንጻር ነው ይህን ጥያቄ የምናነሳው። ነገር ግን ይህን የሞራል ጥያቄ መልስ መስጠት የማይችሉ እዛው ባሉበት መሰንበት የሚፈልጉት ግን ጉዳዩን በተለየ ሁኔታ እያዩት እንዳለ ነው በመከታተል ላይ የምንገኘው። ለማንኛውም እንደው ወቅታዊ ሁኔታን በተመለከተ እንግዲህ ሰሞኑን በየአቅጣጫው ውጊያ እየተደረገ ነው። እናንተም ቀጠና እንደዚሁ ውጊያዎች እየተደረጉ ነው። ቀደም ሲል የአዲስ ቅዳምን ገልጸልኛል። ከዚህ በተጨማሪም ያገዛዙ ወረዳ ባለስልጣናት ላይ እርምጃ እየተወሰደ እንዳለ እነሱም እንደው ሀዘናቸውን በመግለጽ በዜና ላይ እንደዚሁ ጉዳዩን ሲያነሱት እንደነበረ ታዝበናል። በአጠቃላይ በእናንተም ሆነ በሌሎች አካባቢዎች ወቅታዊው የትግል እንቅስቃሴ ምን ይመስላል? በተለይ ከወሎ ታላቅ ድል በኋላ አንዳንድ እርምጃዎች እየተወሰዱ ነው ያሉት። ትግሉን ወደ ሌላ ምዕራፍ ሊያስገባ ይችላልም ተብሎ ተስፋ የሚያሰጡ እርምጃዎችን ነው እየወሰዳችሁ ያላችሁትና እስቲ እንደ ወቅታዊ ሁኔታን እንዴት ትገልጸዋል? የአብይ አህመድ አገዛዝና ሰራዊቱ ጀነራሎቹ ጭምር ከፍተኛ ጭንቀት የገቡበት ወቅት ላይ ነው የምንገኘው። አንተ እንዳነሳው ጥያቄ ላይ በወሎ ቀጠና የተገኘው አስደናቂ ድል
የሽንፈታቸውን አይቀሬነት ቁልጭ አድርጎ ያመላከተ የፋኖን የመፈጸም የማድረግ አቅም ደግሞ በከፍተኛ ደረጃ የበላቀ ደረጃ ማደጉን በሚገባ ያመላከተ ጉዳይ ነበረ። ያንን ተከትሎ በርካታ ነገሮችን ሲያደርጉ ነው የቆዩት። ብዙ የፕሮፓጋንዳ ዘመቻዎችን ሲያደርጉ ነው የቆዩት። እንደምታውቀው አንዳንዱ ቦታ የማረኩን ፋኖ ሳይሆን ሌሎች ኃይሎች ናቸው ብለው የድሉን ባለቤትነት ለሌሎች ለመስጠት ሌላ ምርጫና ጨዋታ ውስጥ ገብተው መቆየታቸው የሚታወቅ ነው። ከዚህ በፊት ያመድ ባንዳ ሚል ፍረጃ ለመስጠት የውጭ ኃይሎችን ባንዳ የሀገር ውስጥ ኃይሉን ደግሞ ባንዳ ሚል የሰጣቸውን ኦሪንቴሽን ተጠቅመው ጀነራሎችም ሌሎች ፖለቲካ አመራሮችም ይህንን ቃል እየተጠቀሙ ባዳዎችና ባንዳዎች ተባብረው እንዲህ ያደረጉን ሲሉ ነው የቆዩት። ከጥቂት ወራት በፊት አጥፍተናቸዋል፣ ዋሻ ውስጥ ናቸው፣ እየለቀምናቸው ነው ሲሉ የነበሩትን ሙሉ በሙሉ ዘንግተውት ዛሬ ደግሞ ያሸነፉን፣ የበተኑን፣ የደመሰሱን፣ የማረኩን እነሱ ሳይሆኑ ሌሎች ኃይሎች ናቸው የሚል ተደጋጋሚ ነገር ሲያደርጉ ነው የቆዩት። ይሄ አብይ አህመድ ስልጣን ላይ ከወጣበት ጊዜ ጀምሮ የውስጥ ጉዳዩን ወደ ውጭ ኤክስተርናላይዝ በማድረግ የምትጠቀመውን ስልት ዳይቨርሽነሪ ቲዮሪ ኦፍ ዋር የሚባለውን ጦርነት ስልት ለመጠቀም በርካታ ሙከራዎችን ሲያደርግ ነው የቆየው። ከዚህ በፊት ከሶማሊያ ጋር፣ ከዛ ቀጥሎ ከኤርትራ ጋር፣ ከዛ ቀጥሎም ሌሎችም ኃይሎች ጋር ግብጽም ጋር በተደጋጋሚ ይነሳል። ያው የሚማርካቸው የሚጨብጣቸው የሚይዛቸው ፋኖ ነው ይታወቃል። ይሄ በሚገርም ሁኔታ የፋኖ ትግል አሁን ባለበት ደረጃ ባይጎመራ ነው የፋኖ ተጋድሎ አሁን ባለበት ደረጃ የአብይ አህመድ መከላከያ ሬዚስት አድርጎ ትግሉን በዚህ ደረጃ ባያስቀጥለው ኑሮ በቀጠናው ያለው የኃይልና የፖለቲካ አስተላለፍ ሙሉ በሙሉ ይቀየር ነበር መሳይ። ለምሳሌ ሱዳን የአልቡርሃን መንግስት ከፍተኛውን ኤግዚስቴንሻል ትሬት አለበት። አብይ አህመድ ዳጋሎና አማጺ ቡድን በመደገፍ በአሶሳ በኩል ወታደራዊ ቁሳቁሶችን በማስተላለፍ ሌሎች የኢንተለጀንስ ድጋፎችንና ፖለቲካዊ ድጋፎችንም ጭምር ለአማጺው ኃይል በመስጠት ሱዳን ከፍተኛ ችግር ውስጥ የከተተ መሆኑ ይታወቃል። በእነሱ በኩል እንዲሁ ሱዳን ገቨርንመንት ኤግዚስቴንሻል ትሬት ነው፣ ስጋት ነው። ሶማሌላንድም ላይ ስጋት ነው፣ ኢንክሉዲንግ ጅቡቲ። ኤርትራም እንዲሁ ስጋት ውስጥ እንዲገባ ያደረገ። በአጠቃላይ አብይ አህመድ ከመጣበት ጊዜ ጀምሮ ይሄን በተለምዶ ሆርን የሚባለውን ቀጠና የአፍሪካን ቀንድ ዲስታብላይዝ በማድረግ ከፍተኛ ስራ እየሰራ ያለ ግለሰብ ነው። እሱን አጠናክሮ ነው የቀጠለበት። አንዳንዱ ቦታ ፕሮቮክ ያደርጋል ጦርነቶችን፣ አንዳንዱ ጊዜ ደግሞ የሌሎችን ሀገሮች ሶቨርኒቲ ሁሉ ይጋፋል። ሰበብ የሚያደርጋቸው ብሔራዊ የሚመስሉ አጀንዳዎችን ነው፣ ወደብን ጨምሮ የባህር በርን ጨምሮ የሚመስሉ አጀንዳዎችን። ነገር ግን በተጨባጭ ሊከወኑ ሊፈጸሙ የማይችሉ አጀንዳዎችን ነው የሚያነሳው። እንግዲህ ከዚህ በፊትም ብዙ ጊዜ ለማመላከት ሞክረናል። አብይ አህመድ ስለ ባህር በር፣ ስለ ወደብ፣ ስለምን የሚያነሳ ጦርነቱን ኤክስተርናላይዝ ለማድረግ ወይም ደግሞ የህዝቡን አጀንዳ ዳይቨርት ለማድረግ አስቦበት የሚፈጽመው እንጂ በትክክል ለሀገር አስቦ በትክክል ለወደብ አስቦ እንዳልሆነ በተጨባጭ የሚታወቅ ነው። ያ ብቻ አይደለም። አብይ አህመድ ፋኖን አሸንፎ ሌሎች ሶስተኛ ሀገሮች ጋር ጦርነት ሊያደርግ የሚችልበት ምንም አይነት ተጨባጭ አቅም እንደሌለው ይታወቃል። በእርግጠኝነት የምነግርህ አሁን ባለው ነባራዊ ሁኔታ አንድም ጥይት ወደ ኤርትራ አይተኩስም አብይ አህመድ። ራይት ነው የፋኖ ኃይል የአፍሪካ ቀንድን ሙሉ በሙሉ ከመተራመስ ሙሉ በሙሉ ዲስታብላይዝ ከመሆን የታደገ ኃይል ነው። ዋነኛውን የቀንዱን አሸባሪ ኃይል፣ ዋነኛውን የቀንዱን አማጺ ኃይል፣ ዋነኛውን የቀንዱን የሽብር ሰራዊት በመገዳደር ወጥሮ በመያዝ በመተናነቅ ለማስወገድ ከፍተኛ ጥረት እያደረገ ያለ ኃይል ነው። ይህንን የሚመጥን ወታደራዊና ፖለቲካዊ ዲፕሎማሲያዊ ቁመና በመያዝ ላይ ነው የምንገኘው። በርካታ ለውጦች ነው ያሉት። እንደከዚህ በፊቱ በተራ ግጭቶች የሚገለጽ ሳይሆን ተጨባጭ ወታደራዊ ስትራቴጂካዊ ድሎችን የሚያመጣ በቂ ወታደራዊ ዝግጅት፣ በቂ ፖለቲካዊና ዲፕሎማሲያዊ ዝግጅት በማድረግ ላይ ነው የምንገኘው። መላው ኢትዮጵያውያንና የአማራ ሕዝብ በዚህ ጉዳይ ላይ ለአፍታም ሊጠራጠር አይገባም። ይሄንን ትግል ከዜሮ ተነስተን ብዙ ዋጋ ከፍለንበት በጣም በጥቂት በጣት በሚቆጠሩ ዓመታት ውስጥ አሁን የደረሰበት ደረጃ ላይ ያደረሰ ሊደርሺፕ ነው ያለ፣ ያደረሰ ሰራዊት ነው ያለ። ስለዚህ ትውልዱ በአጠቃላይ አብይ አህመድን ለማስወገድ በቅንነት በሐቀኝነት ለፍትህ የተነሳ ሰራዊት ነው ያለው። ይህንን ሰራዊት በመደገፍ የአፍሪካ ቀንድ ቀጠናን ሰላም ማምጣት፣ የኢትዮጵያን ሰላምና አንድነት ማምጣት እንደሚቻል መታመን አለበት። በዛ መሰረት ሌሎች የፖለቲካ ኃይሎችም መላው ኢትዮጵያ ህዝብም የፋኖን ኃይል ሊደግፍ በተለያየ መንገድ ፖለቲካዊ ድጋፍ ሊሆን ይችላል፣ የፕሮፓጋንዳ ድጋፍ ሊሆን ይችላል፣ የማቴሪያል ድጋፍ ሊሆን ይችላል፣ ሌሎች ዲፕሎማሲያዊ ድጋፎችን ጨምሮ የሚያስፈልገው ነው። ስለዚህ በአጠቃላይ አሁን ባለው ነባራዊ ሁኔታ አብይ አህመድ
የአፍሪካ ቀንድን ለማምታታት ለማተራመስ የአማራን ህዝብ ለማጥፋት ጥምር ጦርነት እያደረገ ነው ያለው። የፋኖ ኃይሎች ደግሞ ከዚህ በተቃራኒ ይህንን አሸባሪ ኃይል ይህንን አተራማሽ ቡድን ከነ ሰራዊቱ ከነ መዋቅሩ በማንኮታኮት ቀጠናው ላይ የተሻለ ሰላምና ጸጥታ የተሻለ ልማትና ኮኦፕሬሽን እንዲመጣ የሚያደርግ ተጋድሎ ማድረግ ላይ ነው የምንገኘው። በትልቁ ስዕል ስታየው ይሄንን ነው የሚመስለው ያለው። እንደው አርበኛ አስረስ በጣም ሳስብበትና ላነሳም የተዘጋጀውበትን ሐሳብ ነው በሰፊው የሄድክበት። በዛሬው የዜና ወጃ ፕሮግራማችን ላይ አንድም ከያዝናቸው ርዕሰ ጉዳዮች ለአንከር ሚዲያ የደረሰው ነው የፋኖ ኃይል እንደ ከዚህ ቀደሙ በምዕራባውያን መንግስታት በውጭ ኃይሎች በተለይ ትርጉም ያለው አቅም ፖለቲካዊና ኢኮኖሚያዊ ተጽዕኖ መፍጠር በሚችሉ የዓለም ሀገራት ምዕራባውያን በተለይም በእነሱ ዘንድ ስለ ፋኖ ያለው ቦታ አናሳ ነበረ። ብዙም እንደ አንድ አማጺ ቡድንም ለመቁጠር በጣም ሲተናነቃቸው እንደነበረ ነው የምናውቀው። አሁን ከቅርብ ጊዜ ወዲህ በተለይ ሰሞኑን እንደሰማነው በአሜሪካ በኩል ፋኖን እንደ አማራጭ እዛ አፍሪካ ቀንድ ላይ በተለይ በኢትዮጵያ አንጻር ትርጉም ያለው አቅም ያለው ነገ ከነገ ወዲያ በሚፈጠረው አጠቃላይ ሀገሪቱ ለውጥ ውስጥ ትልቅ አቅም ፈጥሮ የሚወጣ ኃይል መሆኑን በመገንዘብ አንዳንድ ለውጦችን እያደረገች እንዳለ ነው የሰማነው። ከዚህ ጋር ተያይዞ በቅርቡም ፋኖን ከአገዛዙ ጋር ለማደራደር ሁሉ ሐሳብ እንዳላትም ተሰምቷል። ይሄ ጉዳይ ለጊዜው ብዙም ተቀባይነት ሊኖረው እንደማይችል አንዳንድ የፋኖ አመራሮችም ይገልጻሉ። ለማንኛውም በአሜሪካን ዘንድ እንዲሁ ቦታ እየተሰጠው ያለ ኃይል ሆኗልና ፋኖ በዛ ልክ እናንተም እየሰራችሁ ነው ወይ? ከአማራ ባሻገርም ከኢትዮጵያ ባሻገር ምስራቅ አፍሪካ ላይ የአፍሪካው ቀንድ ላይ እንደው ትልቅ ኃይል የሚያረጋጋ ኃይል ለህዝብ የቆመ ኃይል ሆኖ ለመውጣት ምን ያህል እየሰራችሁ ነው? በምትጠበቁት ልክ እየሰራችሁ ነው ማለት እንችላለን? በእርግጥ የስራችሁ ውጤት ነው አሁንም እንዲህ አይነት ነገር እንድታገኙ ያደረገው፣ ግን ደግሞ ከፍ ላለ ነገርም መስራት አለባችሁ። በዛ ደረጃ የሚጠብቋችሁ ጥቂቶች አይደሉም። ከዚህ አንጻር ምን ማለት ይቻላል? አሜሪካኖችን ጨምሮ በርካታ እንግዲህ የቀጠናውን ፖለቲካ የሚከታተሉ ኃይሎች ከዚህ ቀደም እንግዲህ ከዓመት በፊት ይመስለኛል አንድ ወሳኝ ድምዳሜ ላይ ደርሰናል ነበረ። አንደኛው ነገር ምንድነው? አብይ አህመድ ከዚህ በኋላ አማራ ለሚባለውን ቀጠና ሊያስተዳድር ፈጽሞ አይችልም የሚል ድምዳሜ ላይ ደርሰዋል። ሁለተኛው ድምዳሜ ላይ ደረስን ያሉበት ጉዳይ የፋኖ ኃይሎች በቀላሉ 4 ኪሎ ሊቆጣጠሩ አይችሉም። አብይ አህመድ መንግስትን ሙሉ በሙሉ ሊያስወግዱ አይችሉም። ይሄ ደግሞ ምክንያቱ ሌሎች ኃይሎችም የዚህ ትግል ደጋፊ ስላልሆኑ ወይም ደግሞ አንድ አይነት የኃይል አሰላለፍ አሊያንስ ስላልተፈጠረ የሚሉ ምክንያቶችን ነው ሲያቀርቡ የነበረው። አሁን ባለው ተጨባጭ ሁኔታ እነዚህን የተነሱ ስጋቶችንና ምክንያቶችን ችግሮችን የመሻገር ምልክቶች እየታዩ ነው። በሚዲያም እንደምናየው እንደምንታዘበው ከዚህ በፊት ስማቸውን ለመጥራት እንኳን በጣም የምንቸገር እነሱም የኛን ስም ለመጥራት የሚቸገሩ የነበሩ የኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ጋር የነበረውን ትርክት ላይ ለውጥ መጥቷል። ቢያንስ ለጋራ ዓላማ መሰለፍ እንዳለብን እንደሚቻል የሚዲያ ሰዎች፣ የፖለቲካ ሰዎች፣ የፋኖ አመራሮች በጉዳዩ ላይ ግልጽ ውይይት እየተደረገበት ነው። የህዝቡንም አጠቃላይ ምልከታና ስሜት በተለያዩ መድረኮች ለማዳመጥ ሞክረናል። በሞከርነው ሂደትም ያገኘነው ነገር አብይ አህመድን ለማስወገድ ዋነኛውን ኮዛችንን የአማራን ህዝብ የህልውና ጥያቄ ኮምፕሮማይዝ የማያደርግ አሰላለፍ ውስጥ መገኘት ተገቢ እንደሆነ ህዝቡም አምኖበታል። እንዳነሳውልህ የፋኖ ኃይሎች ፋኖ ሰራዊት በደሙ ባጥንቱ በመስዋዕትነቱ የነኝህን ኃይሎች አጋጣሚ ኢንሲደንታሊ የተነሳንበት የትግል ዓላማ የአማራ ህዝብ የህልውና ትግል ቢሆንም በዛው አጋጣሚ ግን በቀጠናው ያሉ ሌሎች ኃይሎችን ህልውናም ጭምር ያስከበረ ነው ዋጋ ከፍሎ። ስለዚህ ያ ዋጋ የተከፈለበት ያ ጥንታችን የከሰከስንበት ደማችን ያፈሰስንበት በርካታ ወጣቶችን የሰዋንበት ተጋድሎ ፖለቲካዊ ግብ ያለው ተጋድሎ ነው። ያ ፖለቲካዊ ግብ ደግሞ የሚሳካው በቀጠናው ያሉትም ኃይሎች ዓለም አቀፍ ኃይሎችም ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎችም ድጋፍ ሲሰጡት እንደሆነ ደጋግመን ለማስረዳት ሞክረናል። ከዚህ በፊት እንደ ታቡ እንደ ነውር ይቆጠር የነበረውን ይህንን አገላለጽ በሚገባ ሰርተንበት በሚገባ ለህዝብ አስረድተን አጠቃላይ ኤሊቱም ይህን ትግል የሚደግፈው አካል በመልካምና በቅንነት ተቀብሎት ከዚህ በኋላ የሚቀረው ነገር በተግባር የሚደረጉ የኃይል አሰላለፍ ለውጦች ናቸው። ይህን ንግግር እስከምናደርግበት እለት ድረስ እስካሁን ድረስ በተጨባጭ መሬት ላይ የተደረጉ ሚሊተሪ አሊያንስ የተደረጉ ወታደራዊ ቅንጅቶች የሉ። ነገር ግን ያለው ትርክት አጠቃላይ የፖለቲካ አየሩ ወደዛ እንደሚወስድ የሚታወቅ ነው የሚሆነው። በተለይ ከአብይ አህመድ የአጥፊነት፣ የገዳይነት፣ የአሸባሪነት ባህሪ ጋር ስትነሳ ይህንን ኃይል መታገል መግቢያችን ላይ ቅድም እንደጠቆምኩት በዚህ ቀጠና አደጋው ህልውናው ጥያቄ ውስጥ የገባው የትግራይም በለው የሱዳንም በለው የኤርትራም በለው ሌላው አፋሩ፣ ሶማሌውም ኢንክሉዲንግ ኦሮሞ ብቻ ሳይሆን በአጠቃላይ ለሰብአዊነት የሚገደውና የሰው ልጅ ሁሉ ተባብሮ ሊያስወግደው የሚገባ አገዛዝ እንደሆነ ከድርጊቶቹ
መገንዘብ ይቻላል። በእኛ በኩል አሜሪካኖቹ ያንን ፈለጉም አልፈለጉም አማራጭ ኃይል ሆነን ለመውጣት ያለያንሱ የትብብሩም የተሻለ አቅም አሳይተን ለመታየት በርካታ ጥረቶች ስናደርግ ነው የቆየነው። ትግሉን በዚህ ደረጃ እስካሁን ተሸክመን ከመቆየታችን ባሻገር በተደጋጋሚ እንደሚታየው ወታደራዊ ስልጠናዎችን በመስጠት ዲሲፕሊን እንደሆነ የተደራጀ ቼን ኦፍ ኮማንድ ያለው ዩኒፎርም የለበሰ ሰራዊት በማደራጀት ላይ ነው የምንገኘው። በየዕለቱ በየጊዜው በየሳምንቱ ወታደራዊ ስነ ስርዓቶችን እያደረግን ሰራዊታችንን እናስመርቃለን። ይሄ የምናስመርቀው ሰራዊት በቂ የሆነ ፖለቲካል ኦሪየንቴሽንና ስልጠና የተሰጠው ስለሚታገልለት ዓላማ፣ ስለ ቀጠናው ነባራዊ ሁኔታ፣ ስለ ኢትዮጵያ ነባራዊ ሁኔታ፣ ስለ አማራ ህዝብ ዕጣ ፈንታና ከሌሎች የፖለቲካ ኃይሎችና ከሌላው ህዝብ ጋር ስለሚኖረን ግንኙነት በቂ የሚባል ኦሪየንቴሽን የተሰጠው አዲስ ኃይል ነው። ስለዚህ ይሄ ኃይል ይሄንን ፍላጎት ይሄን የአማራ ህዝብ ፍላጎትና ጥቅም ኢትዮጵያን ጥቅም ጭምር ያስከብራል ብለን ተስፋ የምናደርግበት ነው። ሌሎችም መሰረታዊ ለውጦች አሉ። ዛሬ ከ2 ዓመት በፊት ከ3 ዓመት በፊት እንደምንናገረው አይደለም። በሻለቃ ደረጃ በብሪጌድ በክፍለ ጦር ደረጃ ያሉ የፖለቲካና ወታደራዊ አመራሮችን እንኳን ብትወስድ በብስለት ነገሮችን የሚያዩበት የትግሉን ዓላማ የተረዱበት አቅም በከፍተኛ ደረጃ ያደገበት ደረጃ ላይ ነው ያለነው። ስለዚህ የምንታገልለትን ፖለቲካዊ ኮዝ በመረዳትም በመተንተንም በመሱ ብቻ ሳይሆን ለሌላው ህዝብና ለሌላው ማህበረሰብ በማስረጽም ጭምር ከፍተኛ ለውጦች ታይተዋል። እንግዲህ የአደረጃጀት ለውጦችም የምታውቃቸው ናቸው። ትንሽ ጉድለት የሚታይበት በዲፕሎማሲው ረገድ የሚታየው ነው። እሱ የራሱ ኤክስፖዠር የሚጠይቅ በቂ ልምድና ስራ የሚጠይቅ ጉዳይ በመሆኑ ነው። በእርግጥ ፖለቲካዊና ወታደራዊ ቁመናችን የዲፕሎማሲያዊ አቅማችንን ከፍ የሚያደርግና ያንንም የሚያዋልድ እንደሆነ ስለሚታወቅ ከዚህ በኋላ የሚኖሩትን ስራዎች አቅም በፈቀደ መንገድ ከፍ ለማድረግ ስራዎች እየሰራን ነው የምንገኘው። ስለዚህ በምንጠበቅበት ቁመና ልክ ለመገኘት እርሳችን ነቅሰን ዋጋ እየከፈልን በጽናት እንቀጥላለን። መሳይ እንደው አርበኛ ስረስ ፋኖ ከድርድር አንጻር አሁንም አቋሙ እንደተጠበቀ ነው ማለት ነው። ከዚህ አገዛዝ ጋር በመደራደር ኢትዮጵያ ውስጥ ለውጥ ማምጣት አይቻልም የሚለው የቀደመ አቋሙ አለ። ምናልባት በግለሰብ ደረጃ ከአብይ ጋር መደራደር በራሱ በኢትዮጵያ ላይ ክህደት መፈጸም ነው ብለው የሚገልጹ የፋኖ አመራሮችም እንዳሉ ይነገራል። በዓለም አቀፍ ደረጃ ግን ድርድርን አትግፉት የሚለው አሁንም እናንተ ላይ የሚመጣ ጫና እንደሚኖር ይጠበቃል። በቀጣይም እና አሜሪካ ፋኖን እንደ አንድ ኃይል እንደ አንድ ትርጉም ያለው ተጽዕኖ ፈጣሪ ኃይል የምትመለከት ከሆነ ድርድር በአንድ እጇ ይዛ መምጣቱ አይቀርምና ድርድር ላይ ያላችሁ አጠቃላይ ሁኔታ አልተቀየረም? አሁንም በፊት የነበራችሁ አቋም ላይ ነው ያላችሁት? እንግዲህ ቀደም ገልጬዋለሁ። በፊትም የነበረ አቋም አገዛዙ ለድርድር ዝግጁ አይደለም ነው። እኔ በሚጨበጡ በሚዳሰሱ ነገሮች ላይ መናገር ነው የምፈልገው። ምንድነው ድልድዩን ስንደርስ እንሻገረዋለን የሚባል ነገር አለ። አገዛዙ አሁን ባለው ባህሪው፣ አሁን ባለው ኮር ሊደርሺፕ፣ አሁን ባለው ተፈጥሯዊ ሁኔታው በድርድር የአማራን ህዝብ ጥያቄ ለመመለስ ወይም ደግሞ በድርድር የኢትዮጵያን ፖለቲካ ወደ ሰላም ለመመለስ ዝግጁ አይደለም። በዛ ደረጃ በዛ አቅም ልክም የተገለጸም ጉዳይ የለም። አዚፍ ልክ አብይ አህመድ በሆነ በሶስተኛ ወገኖች ልደራደር ስልጣን ለመልቀቅ ዝግጁ ነኝ፣ የአማራ ህዝብ ጥያቄ 1 2 3 ተብሎ ይቅረብልኝና ለመመለስ ዝግጁ ነኝ፣ ወይም ደግሞ የሌሎች የፖለቲካ ኃይሎች ጥያቄ እንዲመለስ በዚህ ልክ ዝግጁ ነኝ፣ ይሄ መዋቅር በዚህ መንገድ እንዲስተካከል ዝግጁ ነኝ ብሎ የገለጸበት አንድም ኢንሲደንት በሌለበት ሁኔታ አገዛዙ ከዚህ በተቃራኒ ጸረ ሰላም የሰላም ኃይል ከመሆን ይልቅ ጸረ ሰላም ሆኖ አጠቃላይ ቀጠናውን እያተራመሰ ባለበት ሁኔታ ምንም ለዛ የሚያበቃ ዝግጅት ለዛ የሚያበቃ ተጨባጭም ሆነ በንግግርም ደረጃ በኮሙኒኬሽንም ደረጃ በተግባርም የሚገለጽ ነገር በሌለበት ስለዚህ ጉዳይ አጀንዳ አድርጎ መነጋገር ጉንጭ አልፋ ጉዳይ ስለሆነ ብዙም አስተያየት መስጠት የሚያስፈልገው አጀንዳ ነው ብዬ አላምንም። ጉዳዩ በደረሰ ጊዜ አገዛዙ በትክክልም የተነሳንለትን ዓላማ የተነሳንለትን ፖለቲካዊ ጥያቄ ተረድቶ አምኖበት በይፋ በግልጽ ስለዚህ ጉዳይ በሚያነሳ ጊዜ በቂ ምላሽ፣ ተገቢ የሆነ ምላሽ፣ ተቀባይነት ያለው ምላሽ ለመስጠት ዝግጁ ነን። አመሰግናለሁ። በጣም ነው አመሰግነው። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል፣ ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ።